እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ከመጽሐፍት ጓዳ ፕሮግራማችን ጀምሯል። ከመጽሐፍት ጓዳ ፕሮግራማችን እንደሚታወቀው በተለያዩ ጉዳዮች ላይ ትኩረት አድርገው መጽሐፍት ከጻፉ ጸሐፊያን ደራሲያን ጋር ቆይታ እንደምናደርግ ይታወቃል። ዛሬም ከአንድ ደራሲ ጋር ቆይታ እናደርጋለን። በቅርቡ ወደ አንባቢ የደረሰ መጽሐፍ ነው፣ በእኔ ስም አይሆንም የሚልና እንደዚሁም ከዚህ ቀደም ደግሞ እንባና ኩነኔ በሚል ርዕስ ሁለት መጽሐፍትን የጻፉ ደራሲ ናቸው። ቤልጅግ አሊ ጌዲዮን ተስፋዬ ይባላሉ። ከእርሳቸው ጋር ቆይታ እናደርጋለን። እንግዲህ በእኔ ስም አይሆንም የሚለው መጽሐፍ ጥሩ ጥሩ ሀሳቦችን ያነሱ ወጎችን ሰብሰብ አድርጎ የያዘ መጽሐፍ ነው። አጠቃላይ የገጽ ብዛቱ 188 የገጽ ብዛት ያለው መጽሐፍ ነው። ቤልጅግ አሊ ጌዲዮን ተስፋዬ በስልክ መስመር ላይ ነው የሚገኙት። እስከ መጨረሻው እየተከታተላችሁን አብራችሁን እንድትቆዩ ነው የምጋብዛችሁ። ከመጽሐፍት ጓዳ ፕሮግራማችን እንግዳ ለመሆን ጊዜውን ስለሰጡን ስለ ፈቃደኝነቱ እጅግ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው እዚህ ተወዳጅ ፕሮግራማችሁ ስለጋበዛችሁኝ በጣም አመሰግናለሁ። መልካም። መጽሐፍቶ ላይ የቤልጅግ አሊ ጌዲዮን ተስፋዬ እያሉ ሁለቱንም ስሞትን ይጠቀማሉና ከእርሱ ብንጀምር። አንዳንዶቹ የብዕር ስም ብቻ ይጠቀማሉ፣ አንዳንዶቹ እውነተኛውን ስም ይጠቀማሉ። እርስዎ ሁለቱንም እየተጠቀሙ ግን ሁለቱም መጽሐፍቶቹ በሁለቱም ስሞት እየወጡ በጣም ተወዳጅነትን አግኝተዋልና እንዴት ሁለቱን መጠቀም ፈልጉ ከሚለው ብጀምር ደስ ይለኛል። ለብዙ ዘመናት የተጠቀምኩት ቤልጅግ አሊን ነው። ጌዲዮን ተስፋዬ የሚለውን ሰዎች አያውቁትም ነበርና አሁን እንባና ኩነኔ ከወጣ ከእንባና ኩነኔ በፊት አንድ ቀለበቴን ስጧት የሚል ሚኒሶታ በ2010 እንደ ፈረንጆች አቆጣጠር የታተመ መጽሐፍ አለኝ። ያ መጽሐፍ ሀገር ቤት ውስጥ አልገባም፣ ውጭ ሀገር ነው የነበረው እና እሱ በቤልጅግ አሊ ነው የተጻፈው። ጌዲዮን ተስፋዬ የሚለው ቢኖርም በደንብ ጎልቶ እንትን ይወጣ አልነበረም። ከዛ ወደ ሀገር ቤት በምመጣበት ጊዜ ከቀለበቴን ስጧት የተወሰኑ ታሪኮች ወስጄ እና ሌሎችም ተጨማምረው አንዳንድ ሁኔታዎችም ሀገር ቤት ከኢትዮጵያ በመመለስ ምክንያት ኢንፎርሜሽኖችም ተጨማምረው እንባና ኩነኔ ሊታተም ቻለ። በዛ ጊዜ ስም ማውጣት ነበረብኝ። ትክክለኛ ስሙ ቢኖር ትክክል ነው የሚል እንትን ላይ ሄድን። በዛ ምክንያት ሁለቱንም ስም መጠቀም ጀመርኩ እንጂ ለ20 ዓመታት በድረገጾች ላይ ጽፍ ነበረ። የምጠቀመው ቤልጅግ አሊ የሚለውን ነበር። በእኔ ስም አይሆንም የሚለው በቅርቡ ነው ወደ አንባቢ የደረሰው። እንባና ኩነኔ የሚል መጽሐፍ ከዚህ በፊት ወደ አንባቢ አድርሰው ነበረ። እንደዚሁ በደንብ የተነበበና ተወዳጅነትን ማግኘት የቻለ መጽሐፍ ነው። እኔ ለአድማጮች የምነግራቸው እንባና ኩነኔ የሚለውን አግኝቼ ማንበብ አልቻልኩም። በእኔ ስም አይሆንም የሚለውን መጽሐፍ ግን እጄ ላይ ይገኛል። ሰሞኑን አንብቤው በጣም የወደድኩት መጽሐፍ ነው። ተነባቢነቱ ምን ይመስላል? በአንባቢዎች ዘንድ ያለው ቅቡልነት፣ ምናልባት አንብበውም የተለየ ሀሳብ አስተያየትም የደረሰዎት ካለ እርሱንም ቢነግሩኝ። ምን ይመስላል ተቀባይነቱ፣ ተነባቢነቱ እንዴት አገኙት? ያው እንግዲህ እንደምታውቀው ያው እኔ አንተ እያልኩ ነው የምናገረው። በጣም ይቅርታ ግን ያው አንቱ ማለት ይገባኝ ይሁን እንደሆነ ኖ አይደለም አንተ ብዬ ልቀጥል። እሺ እና እኔ ውጭ ሀገር ነው የምኖረው ጀርመን ሀገር ፍራንክፈርት ከተማ አካባቢ ነው የምኖረው እና ሀገር ውስጥ ያለው ያው እንደ ማንኛውም ሰው ከምሰማው መጽሐፍ ከወጣ በኋላ አልመጣሁም። ይሄኛው በእኔ ስም አይሆንም የሚለው መጽሐፍና እንደማየው ብዙ ሰዎች እንደሚያነቡት፣ ብዙ ሰዎች እንደወደዱት ነው የሚነግሩኝ። አጻጻፍ ስልቱ ከእንባና ኩነኔ ለየት የሚል ስለሆነ ይሄኛው እና በወቅቱ ያጻጻፉ ሁኔታም በወግ መልክ በመሆኑ ምክንያት ብዙ ሰዎች እንደወደዱት ነው የማውቀው የምሰማው የሚነገረኝ። እንግዲህ እሱን ለማወቅ ግን እዛው አካባቢ መገኘትና ከሰዎች ጋር መወያየት፣ በልዩ ልዩ የስነ ጽሁፍ ዝግጅቶች ላይ መገኘት ያስፈልጋል። ትችቶችን መስማት ያስፈልጋል። እስካሁን ባለው ሁኔታ ያጻጻፍ ስልቱ ለየት ስለሚል አንዳንድ ሰዎች አጠረ የሚሉኝ አሉ፣ አንዳንዶች ደግሞ በጣም ማጠረ የሚሉ አሉ። ለሱ ግን እኔ አስቤበት እንደዛ ስላደረኳቸው አንዳንዶችን ታሪኮች ምክንያቴን ማስረዳት ስለምችል ነው
እንደምትጠይቀኝም አስባለሁ እንደዛ አስባለሁ እኔ በዚህ ነጥብ ላይ እንደምንነጋገር። መልካም። እንግዲህ በውስጡ በጣም በርካታ ሀሳቦችን እየያዘ ነው መጽሐፉ። የወግ ስብስቦች ነው፣ ገጠመኞች፣ የወግ ታሪኮችን፣ ትውስታዎችን፣ ትዝታዎችን፣ የአለፉበትን የህይወት መንገድ፣ የወረዱበትን፣ የወጡበትን፣ እንደዚሁ የገጠሙትን፣ አንዳንዶቹ አጭር መስለው ደግሞ ከታሪክ የተነቀሱ የሀገራችንን ወቅታዊ ሁኔታ አጠር ብለው በወቅቱ የነበረውን የታሪክ መንፈስ፣ የአስተዳደር መንፈስ ማሳየት የሚችሉ በርካታ ስብስቦች እንደሆኑ አግኝቻቸዋለሁ እና መግቢያዎት ላይ አንድ ሀሳብ ያነሳሉ። ቀደም ሲል እርስዎም ሲነግሩኝ እንደነበረው ቤልጅጋሊ በሚል በማህበራዊ ሚዲያ ላይ የሚጽፏቸው በርካታ ጽሁፎች አሉ። እኔም እዛ ላይ ጽሁፎቸውን እከታተል ነበር። ብዙዎቹ ወዳጆች በቅርቤ ያሉት እነዚህን የመሰሉ ሀሳቦች እዚህ ላይ ብቻ ተነግረው ተጽፈው መቅረት የለባቸውም ብለውኝ እነሆ በመጽሐፍ መልክ ይዣቸው መጥቻለሁ ይላሉና እርስዎ እነዚህ ሀሳቦች ማህበራዊ ሚዲያ ላይ እየተጻፉ እንዲቀጥሉ አይነት ፍላጎት ነበሮት? ምናልባት በመጽሐፍ መልክ በዚህ መንገድ ወደ አንባቢ የማድረስ ፍላጎት ቀደም ሲል አልነበሮትም? ማሰብ አስቤበታለሁ። ግን እኔ አሁን እውነት ለመናገር እነዚህም ጽሁፎች በምጽፍበት ጊዜ በወቅቱ በሁኔታዎች እየተገፋፋው በአንዳንድ ሁኔታዎች እየተነፋፋው ነበር የምጽፋቸው። እንደ መጽሐፍ ለመቀየር ያሰብኩት በሰፊ ነው። ለምሳሌ እንደ መጀመሪያ ላይ ኑሮ ሽንቁር የሚለውን አንብበዋል። እንደሱ ረዘም ያለ 4 ክፍሎች አሉት መጽሐፍ፣ 4 ክፍል ያሉት እንደሱ ረዘም ያለ የተገናኘ ሀሳብ ነበር። ግን የዘመኑ ሁኔታ ነው የገፋፋኝ እነዚህም ባጭር ለመቶ ያሳሰበኝና አንዳንዶቹን እውነት ነው ከድረ ገጽ ወደዚህ ለማምጣት ብዙም አላሰብኩበትም ነበር። መጀመሪያ ላይ ሰፋ አድርጌ ለማቅረብ ነበር የማስበው። ግን ተቀባይነት እንዳላቸው በኋላ እየገባኝ የመጣው ግን ዘመኑ ኢንፎርሜሽን ብዙ የሚገኝበት ስለሆነ በአሁኑ ዘመን አንባቢያን ረዘም ላለ ነገር እንደሚሰለቹ መገንዘብን ሳይ እንደዚህ ባጭር ላቀርባቸው ቻልኩኝ። ሳላስባቸው ቀርቼ አይደለም፣ ግን ሰፋ ባለ ሁኔታ አቀርባቸዋለሁ የሚል ግንዛቤ ነበረኝ። ባጭር በቂ ይሆናሉ ብዬ አላሰብኩም ነበር። ግን ዘመኑ ደግሞ እነሱን ነው የሚፈልገው መሰለኝና በዛ ላይ ተወዳጅነት ያገኙበትም አንዱ ምክንያት እሱ ይመስለኛል፣ ማጠራቸውም ይመስለኛል። ቀጣዩ ጥያቄም እሱ ቢሆን ደስ ይለኛል። አጫጭር ታሪኮችን ይመርጣሉ። እዚህ የመጽሐፎ ጀርባ ላይ ሀሳብ አስተያየት የሰጡ ጸሐፊያን አሉና እነርሱን እስኪ ወደ አድማጮች ላድርስላቸው። የመጀመሪያው ደራሲ አሌክስ አብርሃም ነው። የበርካታ መጽሐፍት ደራሲ እንደሆነ ይታወቃል። እሱ ምንድን ነው የሚለው? ሁላችንም የሰው ልጆች መነሻና መድረሻ አለን። በመሀል የምንጓዝበት መንገድ በእድሜያችን ልክ ተዘርግቷል። አፈጣጠራችን ለጉዞ ነው፣ አጓጓዛችን ግን የየቅል መንገዳችን በብዙ ምልክቶች፣ ማስጠንቀቂያዎች፣ አደገኛ መሰናክሎችና በረከቶችም የተሞላ ነው። የዚህ መጽሐፍ ደራሲ ቤልጅጋሊ በሚበዙት መንገዶች ተጉዞ አልፏል። ከመከራውም ከበረከቱም የሕይወትን ጣዕም ቀምሷል። መንገድ ላይ እንደ አገር ችላ ብለን ያለፍናቸው ምልክቶች ያመጡብንን መዘዝ፣ የጣሉብንን መሰናክሎች የዓይን ምስክር ሆኖ አይቷቸዋል። መጪው ትውልድ መንገዱን የሚበዛውን የተጓዘውም ያለፈበትን ይመለከት ዘንድ ከሕይወት መንገዶቹ የቀነጫጨባቸው ትርክቶች በዚህ መጽሐፍ አጠርባሉና በብዙ ሊመነዘሩ በሚችሉ ውብ ትረካዎች ጽፎልናል። ልክ በመንገዳችን እንደሚቀመጡ የትራፊክ መብራቶችና ምልክቶች አጭርና ውልብ የሚሉ ግን ወሳኝ የዘመን ምልክቶች ያሉ ናቸው። እንግዲህ አንብቦ መንገዱን መረዳትና አጓጓዝን መምረጥ የተጓዡ ድርሻ ነው ይላል። ሌላዋ ደራሲ ሕይወት ምሻው ጁምፓ ላሂር የተባለች ደራሲ መጽሐፍት ካላችሁበት ሳትነቃነቁ ዓለምን እንድትዞሩ ያደርጓቸዋል ማለቷ ይነገራል። የቤልጅጋሊ ትረካዎች ለዚህ ጥሩ ማሳያዎች ናቸው። ሳንጓዝ ብዙ ስፍራን ያስጎበኙናል። ከዛም አልፈው ያልኖርንበትን ዘመን አጮልቀን እንድናይ ያግዙናል። ቤልጅጋሊ በአጫጭር ስልቱ ቀላልና ፈጣን ትረካን ስለሚመርጥ ታሪኮቹ እንደ ጣፈጡ ያልቃሉ። እንካቸው የሚሉ ቁም ነገር ግን ከአንባቢ ጋር ለብዙ ጊዜ ያቆያሉ ብላለችና አጫጭር ታሪኮች ናቸው ብዙዎቹ። አንዳንዶቹ አንዳንድ ገጽ ብቻ ያላቸው ናቸውና ምናልባት አጫጭር የመረጡበት የእሱ ያጻጻፍ ስልት ስለሆነ ነው ወይስ ሀሳቡም
አልቋል። በዚች አጭር መገለጽ ውስጥ ሙሉ ሀሳብ ማስተላለፍ ችያለሁ ብለው ስለሚያስቡ ነው። እኔ እንደሱ ነው የማስበው። ሀሳቡ ከዛ በላይ ባሰፋው ለአንባቢያን በጣም ላይጥቡ ይችላሉ። ማርዳት ይቻላል። አንድን ጽሁፍ አሁን ለምሳሌ ኑሮ ሽንኩርን ከመጀመሪያውም ጀምር ብንል ስለ ሆስፒታሉ ማስረዳ፣ ስለ ሆስፒታሉ ጽዳት፣ ስለምን ብዙ ነገር መጻፍ ይቻላል። ወደ ቁም ነገሩ በምትገባበት ጊዜ ግን ዘንድሮ የኢንፎርሜሽን ፍልሰቱ በጣም ብዙ ስለሆነ ሰው በትንሽ ነገር ስለሚሰለች ይሄ በተለይ እናንተ ጋዜጠኞች ደግሞ በጣም የምታውቁት ይመስለኛል። ይሄ ነገር በአሁኑ ዘመን አጠር ያለ ነገር ነው ልናቀርብ የምንችለው፣ አለበለዚያ የሚያሰለች ሁኔታ ነው የሚፈጥረው ብዬ ነው የማስበው። የአጻጻፍ ልንለምደው እንችላለን። በዚህ ላይ ከዚህ በፊት አለማየሁ ገላጋይ የጻፈው ልብታ የሚል አንድ የመጽሐፍ አለ። እሱ ላይ ለምሳሌ ከዚህም ያነሱ ታሪኮች አሉ። ግማሽ ፔጅም አለ፣ 4 መስመርም አለ፣ ብዙም አለ። አንድ ጽሁፍ ስላጠረ ብቻ አላለቀም ጽሁፉ ማለት አይቻልም። እንዳጭር ሰው ማለት ነው። አጭር ሰው ሙሉ ሰው አይደለም ልንል አንችልም። ያው ሰው ነው። ረዘመ አጠረ የሚለው ሳይሆን ነው። በጽሁፍም እንደዚሁ ነው ለኔ የሚመስለኝ። ትክክለኛ የገለጸው ይመስለኛል። ከዚህ በፊት እንደዚህ ነው የገለጸው። ጽሁፎቹ አጫጭር ናቸው። ሀሳቡ ለኔ የምፈልገውን መልእክት አስተላልፉልኛል ነው የምለው። መጨመር ይችላል የሚሉ ሰዎች አሉ፣ አጠረ የሚሉኝ አሉ፣ ብዙ ነገር የሚጽፉልኝ አሉ። በግል ሀሳብ የሚሰጡኝ ሊጨመር ይችላል፣ ሊረዝም ይችላል። አንዳንዶች ደግሞ ለምሳሌ ጽፌ ከጨረስኩ በኋላ ሴትዮዋ የት ሄደሽ ከዛ በኋላ ሲሉኛል። እንግዲህ እሱ ላይ ደግሞ ተበደ የሚል ይመስለኛል። አዎ እነሱ ካላቸው የማወቅ ፍላጎት ነው። ለእኔ ደግሞ ታሪኩ ነው ያለቀው። አሁን ቃል በጠርሙስ ላይ ሴትዮዋ ከዛ በኋላ ሞተች ወይስ ከጠርሙሱ ጋር ቆየች ምናምን የሚሉ ሌላ ነገር ነው የሚጠይቁት። እኔ መልዕክቱ ከሞት በኋላ እንኳን ሰዎች በተለይ በፈረንጆች አካባቢ እንዴት እንደ ግንኙነት እንዳላቸው፣ ባሏ ሞቷል፣ ተቃጥሏል፣ ጠርሙሱ መቃብር ቦታ ተቀምጧል፣ ይበርደዋል ብላ ስላሰበች ነው አንተ ቤቷ ያስገባችው። ከዛ በላይ ምንም መልዕክት ማስተላለፍ አይቻልም። በቃ መልዕክቱ እዛ ላይ ታየዋለህ። የእሷ ብቸኝነቷን በምን አይነት መንገድ እንደተዋጋችው፣ እንዴት እየተንቀሳቀሰች እንደሆነ የሴትዮዋን ሁኔታ፣ ከሰውየው ጋር የነበራት ፍቅር፣ አመለካከቷን ለማሳየት የማሳየው እንትን ነው እንጂ የእሷን የህይወት ታሪክ ቀጥዬ ደግሞ የምከታተልበት ምክንያት ላይኖር ይችላል። አንዳንድ ሰዎች ግን ይጠይቁኛል ምን ሆነች ከዛ በኋላ ይላሉ። እና ትንሽ ከበድ ይለኛል በአንዳንዶች ሁኔታዎች ላይ። ግን ሰዎች ሁልጊዜ እንደ አንድ ፊልም ነው። አየህ ፊልም አይተህ ተማሪ ፊልም አይተህ ስትወጣ የሰውየው የአክተሩ የመጨረሻው ይናፍቅሃል ወይም ከዛ በኋላ ያለው ሆኖ ይሆን የሚለውን ጭንቅላቴ ያወጣል። አንዳንድ ጽሁፎች ላይ አልቀዋል ለኔ፣ ለነሱ ግን ገና ናቸው። አንዳንድ ሰዎች ቢቀጥሉላቸውና ስላለው ሁኔታ ብነግራቸው ደስ ይላቸዋል። ጽሁፎቹ ከመልእክት አንጻር ያለቁ ይመስለኛል። አሁን ለምሳሌ የመጨረሻው ጽሁፍ እዚህ ላይ ከምን እዚህ ደረስን የሚለውን አይተኸው እንደሆነ አንድ ገጽ ነው። አንድ ገጽ ናት። ተመልከተው እዛ ላይ ያለው እኔ ፍራንክፈርት በ91 ዓመተ ምህረት በፈረንጆች አቆጣጠር በ83 በኢትዮጵያ አቆጣጠር ነው የመጣሁት። የዛን ጊዜ አንድ ኢትዮጵያዊ ለማግኘት ሙሉ ቀን ነው ባቡር ጣቢያ ላይ ተገትረን ሰውን ተፈልጌ የነበረው አበሻ አንድ ኢትዮጵያዊ ማለት ለማግኘት በጣም ከባድ ነበር ዘመኑ። የነበረው ሁኔታ በምንመለከትበት ጊዜ ብዙ ኤርትራውያኖች ነበሩ። ግን ገና ነጻነት ኤርትራ ከኢትዮጵያ እንደተገነጠለች አካባቢ ስለሆነች ለማነጋገርም ብዙዎቹ ፈቃደኞች አልነበሩም በአማርኛ ስናነጋግራቸው። እና ሙሉ ቀን ነበረ አንድ ኢትዮጵያዊ ፈልገን ወደ ማታ ላይ ነው ያገኘነው። አንድ ኢትዮጵያዊ ያገኘነው። አሁን ግን ጎዳና ላይ ሁሉ እስከ መውጣት የጎዳና ተዳዳሪ እስከ መሆን ነው ይሄ ታሪክ እንትን የሚለው። አዎ በቃ መልዕክቱ እሱ ነው። ትንሽ ነው ግን የደረስንበትን ደረጃ ለማሳየት የተጠቀምኩበት መንገድ ነው። እስከ 40-30 የሚሆኑ የጎዳና ተዳዳሪ ኢትዮጵያውያኖችና ኤርትራውያኖች ታገኛለህ ባቡር ጣቢያ ላይ። በዚህ በ30 ዓመት ውስጥ ነው እንግዲህ ለውጡን ያየነው እና ያንን ለማሳየት ነው። አጭር ነች ታሪኳ፣ የመጨረሻ አጭር ነች፣ አንድ ገጽ ነች። ግን እዛ እንዴት እንደደረስን
ኢትዮጵያዊ ሲባል ወይም ሀበሻው ኤርትራውያኖችንም ጨምሮ በጣም ጥሩ የሚባል በአካባቢው ስነ ስርዓት የነበረው የተከበረ ነበረ። ሰው ህብረተሰብ እንግዲህ ልበለው ወይም የነበረው የሀበሻው ሁኔታ እንደዛ ነበረ። አሁን ደግሞ ከ40 በላይ መንገድ ላይ የሚያድሩ የሚያጨሱ አደገኛ እንትን የሚሉ አሉ። ስለዚህ በዚህ አንጻር ስትመለከተው ለእኔ መልዕክቱ ያ ነው። አልቋል። እነዛ ሰዎች እንዴት ሆኑ ምናምን የምትል ጥያቄ ልጠይቀኝ ትችላለህ። እሱ ደግሞ በሌላ ቦታ ላይ መጥቼበታለሁ። በሌሎች ታሪኮች ላይ በጸብ ምክንያት ህይወታቸው የሚጠፋ ሀበሾች እንዳሉ ገልጫለሁ። መልካም። ርዕሱ እንግዲህ በእኔ ስም አይሆንም ነው የሚለውን የተጠቀሙትና በእኔ ስም አይሆንም የሚለው ምንባብ ደግሞ የገጽ 53 ላይ የሚገኘው የግራዚያኒን ጉዳይ ነውና ርዕሱም እዛ ላይ የተፈጠረው ታሪክም ብዙዎቹ የማይመስላቸው የማያስቡት ነውና እኔ እሱም ቢነግሩልኝ ደስ ይለኛል። አድማጮች ብዙ ጊዜ ከዚህ በፊትም ስለ እውነት፣ ስለ ሰብአዊነት፣ ስለ ጥፋት ይደረጉ የነበሩ ትግሎች ብዙዎቹ እንደውም ዓለም አቀፍ ነበሩ እንጂ አንድን አካባቢ መሰረት ያደረጉ አይደሉም፣ ወይም ደግሞ ዘውግን መሰረት ያደረጉ እንዳልነበሩ በርካታ ጽሁፎችን እናነባለንና ጣሊያን ላይም የግራዚያኒ ጉዳይ የሆነው እንዲያ ነውና እርስዎም ግዘፍ ስለነሳዎት ይመስለኛል፣ ሚዛን የሚያነሳ ሀሳብ ስለሆነ ይመስለኛል የመጽሐፉ ርዕስ አድርገው የተጠቀሙት። እሱን ታሪክ ይንገሩኝ እስኪ። በጣም ጥሩ። እንዲያውም ከእሱ ትጀምራለህ ብዬ ነበር ዛሬ በደንብ ስዘጋጅ የነበረው። ከስሙ ነው ብዙ ሰዎች የሚሉኝ በእኔ ስም አልሆንም ለምን አልከው ነው። ይሄ የተፈጠረው ሩዶልፎ ግራዚያኒ ማን ነው ብዬ እዚህ ሰፈሪ አካባቢ ያሉትን ወጣቶች በብዛት ጠይቄ ነበር። ብዙዎቹ የሚፈልጉት ከእግር ኳስ ተጫዋቾች አካባቢ ነው። እምልህ ኢትዮጵያውያኖች እንደጠየቁት እድሜያቸው ከ30 ዓመት 40 ዓመት የሆናቸው ወጣቶች በሞላ ጠይቄ የማሙድን ተጫዋች እንደሆነ ነው ሲፈልጉ የዋሉት። ሩዶልፎ ግራዚያኒ ማን እንደሆነ የሚያስበው ሰው የለም። ርዕስም አይደለም። ይሄ ነገር በጣም ነበር የሚያሳስበኝ። ይሄ ነገር እዚህ ብቻ እንዳይመስል ጣሊያን ሀገርም ሄጄ ጣሊያን ሀገር የነበሩትንም ጠይቄያለሁ። ሩዶልፎ ግራዚያኒ ሊቢያን ያስተዳድር የነበረ፣ ከሊቢያን በኋላ ወደ ሶማሌ፣ ከሶማሌ ወደ ኢትዮጵያ የመጣ ነው። የካቲት 12 ሐውልቱን እናየዋለን። ሐውልቱ ለምን ተሰራ ምናምን ብለን አንጠይቅም፣ ብዙም አይነገርም። በአሁኑ ሰዓት መሰለኝ በእኛ ዘመን ይነገር ነበር። በአሁኑ በወጣቱ ዘመን ያንን አያውቁትም። ሐውልቱ እንዳለ ያውቁታል፣ ከዛ ውጭ ምንም ነገር አይደረግም። እና የካቲት 12ቱ ጭፍጨፋ በተለይ የተደረገበት ምክንያት ምንድን ነው ነው? አንደኛ የነበረውን ሁኔታ እንየው፣ ራሱ በተጨባጭ ሁኔታ እንየው። ኢትዮጵያ በኮሎኒ ተይዛለች፣ እኛንን ተቆጣጣሪ ብለው ጣሊያኖች በሚናገሩበት ዘመን በሊግ ኦፍ ኔሽን በዛ ጊዜ በነበረው ድርጅት ኢትዮጵያ በቁጥጥር ስር ነው፣ የእኛ ስር ነች ያለችው፣ ይሄ ይታወቅልን በሚሉበት ጥረት በእነ ቀዳማዊ ኃይለሥላሴ የአፄ ኃይለሥላሴ ተወካዮች ደግሞ አይ አሁንም እየተዋጋን ነው፣ ሙሉ በሙሉ አልተቆጣጠራትም ሀገሯን፣ የተወሰኑትን ፓርቶች የተወሰኑትን ክፍሎች ተቆጣጥረዋል በሚባልበት ዘመን ነው ይሄ ነገር የተፈጸመው። ሁለት ሰዎች አብርሃም ደቦትና ሞገስ አስገዶም የሚባሉ ኤርትራውያኖች ቀዳማዊ ኃይለሥላሴ አምጥተው ኢትዮጵያ ውስጥ ያስተምሯቸው የነበሩ አስተርጓሚ ሆነው ገብተው ነበረ። አሁን የአዲስ አበባ ዩኒቨርሲቲ ውስጥ ማለት ነው። ያኔ መንግስት ነበረ፣ እዛ ውስጥ ነው። እና እነሱ እዛ ውስጥ ይሄ ክርክር በሚኖርበት ጊዜ አሁን የወጡ መረጃዎች ናቸው ንጉሱ በዚህ ነገር ውስጥ ተሳታፊ እንደነበሩ የሚያሳዩ። ያን ካምፔል የሚሉት ሰውዬ በፕሎት ቱ ኪል ግራዚያኒ የሚል ጥሩ መጽሐፍ በአማርኛም ተተርጉሟል ብለውኛል። ስለነገኛል ተተርጉሟል። በመጽሐፉ ምክንያት ነው የንጉሱ ግራዚያኒን የመግደል ሴራ ተብሎ እሱ መጽሐፍ ላይ በጥሩ ሁኔታ የተነበረበት እነ ለጥበሉ ገብሬ ደጃዝማች እስከ መጨረሻ ምንም እንትን ያልነበራቸው በኋላ በመንግስቱ ነዋይ ጊዜ የተገደሉ ብዙ ሰዎች እዛ ውስጥ የነበሩት የተቀናጀ ዝግጅትና ጣሊያን ኢትዮጵያን በኮሎኒ አላፊዝም ያስባለ
አንድ ነገር ተፈጽሟል። ቦምብ የተጣለው በግራዚያኒ ላይ። ግራዚያኒ ቆሰለ። በዛ ሌሊት የጣሊያን ወታደሮችና በዛ ጊዜ ደግሞ አስካሪስ የሚሏቸው ባንዳዎች ለጣሊያን ያደሩት ወጥተው አዲስ አበባ እንዳሁኑ ትልቅ አይደለችም። በዛች በነበረው የህዝብ ቁጥር ላይ 30,000 ሰው ነው የተገደለው አዲስ አበባ ውስጥ። ከዛም በኋላ ደግሞ እነ ሞገስ አስገዶምና አብርሃም ደቦጭ ቤት ሲፈተሽ የኢትዮጵያ ባንዲራ በዛ ጊዜ መያዝ ክልክል ነበር። በመገኘቱ ምክንያት በንዴት ወዴት ሄዱ በሚለው ወደ ደብረ ሊባኖስ እንደሄዱ ተደርጎ ወደ 3,000 ሰው ነው የተገደለው። በደብረ ሊባኖስ አካባቢ ቀሳውስት የተገደለው። ከዛ በኋላ እንግዲህ ያለውን ሁኔታ በምንመለከትበት ጊዜ ጣሊያን እየተሸነፈ ሲመጣ ግራዚያኒም ወደ ጣሊያን ተመለሰ። ጣሊያን ተመልሶ ምንም አይነት በኢትዮጵያ ምክንያት ወይም በሊቢያ ምክንያት ወይም በሶማሌ ላይ ባደረገው ጭፍጨፋ አልተከሰሰም። ሰውየው የተከሰሰው መጨረሻ ላይ ከጀርመን ፋሽስቶች ጋር ተባብረሃል በሚል ነው። 17 ዓመት ተፈርዶበት በ4 ወር ነው 17 ዓመት ይመስለኛል 17 ዓመት ተፈርዶበት 4 ወር ታስሮ ተፈቶ ከሮማ አካባቢ ምናልባት 50 ኪሎ ሜትር ከሮማ የሚርቅ አፊሌ የምትባል ትንሽ ከተማ ውስጥ በደስታ ኖሮ ሞቷል። አሁን እዛ ከተማ ውስጥ ያለው ሰውዬ ከንቲባ ይህ ሰውዬ ፖለቲከኛ አይደለም፣ ይህ ሰውዬ የጣሊያን ጀግና ወታደር ነው፣ መንግስት የሰጠውን የእንትን ጀነራል ስለነበረ የጀነራልነቱን ለመፈጸም ነው ሄደው፣ ስለዚህ ጀግና ነው ብሎ ሙዚየምና ሐውልት አሰራ እዛ ከተማ ውስጥ። ዓላማው ግራዚያኒን እንትን ማለት አይደለም፣ እንዲታወቅለት መፈለግ ብቻ አይደለም። እሱን ሐውልቱን ለማየት የሚመጡ የፋሽስት ደጋፊዎች ከጠቅላላ ኤሮፕ ከጣሊያን በብዛት ከጠቅላላ ኤሮፕ አሁን አሉ ብዙ ፋሽስትንም ወደ ናዚዝም የሚደግፉ ብዙ ስላሉ እነሱ ሲመጡ የከተማው ገቢ ይበልጣል፣ ከተማ ውስጥ ቡና ቤቶቹ ያተርፋሉ፣ ከተማ ውስጥ ሆቴሎች ይሰራሉ ከሚል አንጻር ነው የተነሳው። ይህንን ዓላማ በመቃወም በዛ ጊዜ የዴሞክራቲክ ፓርቲው የዛች አፊሌ ከተማ ጽሕፈት ቤት የዴሞክራቲክ ፓርቲው የራስ ተፋሪያንስ የኢትዮጵያ ኮሚኒቲ በሮማ ራስ ተፈሪያንስ እና አምፒ የሚባል የጀግኖች ማህበር እነዚህ ሁሉ ተሰብስበው እና ወጣቶች ተሰብስበው ይሄን ነገር በመቃወም ሰላማዊ ሰልፍ ያደርጉ ጀመር። ከፍተኛ ትግል ያካሂዱ ጀመር። እዚህ የተጻፈው ላይ 3 ወጣቶች በቀለም ህዝብን የጨፈጨፈ የጣሊያን ጀግና አይደለም የሚል ጻፉ በላዩ ላይ እና ይሄንን ትግል በሚጀምሩበት ጊዜ በእኛ ስም አይሆንም ወይንም በእኔ ስም አይሆንም ወይንም በጣሊያን ስም አይሆንም የሚል እንቅስቃሴ ርዕስ ሰጥተውት የተንቀሳቀሱት እነሱ። እነዚህ ወጣቶች ኢትዮጵያ አልነበሩም፣ መጥተው አያውቁም፣ ስለምንም ነገር አያውቁም። የሚያውቁት ግራዚያኒ የፋሽስት ደጋፊ መሆኑንና ኢትዮጵያ ውስጥና ሊቢያና ሶማሌ በመጨፍጨፋቸው ነው። ስለዚህ ይሄ የእኛ ጀግና አይደለም፣ ይህ ጨፍጫፊ ነው፣ የእኛ ጀግና አይደለም በሚል ትግል አደረጉ። ፍርድ ቤት ቀረቡና የጣሊያንን ሐውልት በማበላሸት ብሎ ከሰሳቸው ሰውየው። እነሱ ደግሞ ይህ ሐውልቱ አይደለም፣ ከሐውልቱ ጋር ሰውየው ግን የጣሊያን ጀግና አይደለም፣ የጣሊያን የአዲሱ መንግስት የተመሰረተው በዚህ በጸረ ፋሽስት አቋም ላይ ነው እና ፋሽስቶችን በመቃወም ግዴታችን ነው በሚል ተከራከሩ። ፍርድ ቤቱ የግራ ቀኙን ከሰማ በኋላ አይ ሰውየው ፋሽስት ነው፣ እንደ ጣሊያን ጀግና ሊቆጠር አይችልም ተብሎ ሐውልቱ ከዛ ውስጥ እንዲወጣ ተደረገ። ሙዚየሙ አልፈረሰም፣ እስካሁን አለ። ግን ያው እንግዲህ የጣሊያን ፖለቲካ በእንትን ባለ ቁጥር ተመልሶ ሊመጣ የሚችልበት አጋጣሚ ሊኖር ይሆናል። ግን ሰውየውን እስከ መጨረሻው ድረስ ተዋግተውት አሳምነው አውራጃ የሰጠውን በጀት አስከልክለው ለዛ ለሙዚየሙ የተሰጠውን አዋጅ ተከልክሎ እንትኑ ሊፈርስ ይችላል። እኔ በዛ ውስጥ ለተወሰነ ጊዜ ተሳትፌያለሁ፣ ሄጄ ስብሰባቸው ላይ ተገኝቻለሁ፣ አይቻለሁና እውነት ለመናገር እነሱ እንዲህ በሚታገሉበት ጊዜ ፋሽስት እንደዚህ ምናምን አዲስ አበባ ዩኒቨርሲቲ ውስጥ ያኔ ትዝ ይለኛል፣ ይሄ 2014 ሲሆን ብቻ ትንሽ ቆየት ያለ ጊዜ ነው በፈረንጆች አቆጣጠር ነው። ስለዚህ አዲስ አበባ ዩኒቨርሲቲ ውስጥ ድብድብ ተነስቶ በሬዲዮ ስሰማ ነበር። የሆነ ብሔር ከሆነ ብሔር ጋር ተደባደበ የሚል ነገር እና ሰው
ልጅነቴን ያኔ በጣም እንትን አድርጎኝ ነው የጻፍኩት። የቆየ ጽሁፍ ነው፣ አሁን ነው በመጽሐፍ ሊወጣ የቻለው እንጂ የዛ ጊዜ ነው የጻፍኩት። እኛ ምን እያሰብን ነው? እስኪ ተመልከቷቸው። እነዚህ ከ20 ዓመት ከ30 ዓመት በታች የሆኑ ወጣቶች በእኔ ስም አይሆንም ብለው እስር ቤት እስከ መግባት እስከ መከሰስ ደግሞ በደስታ ቀርበው እስከ መናገር ደረሱ። ከእነሱ መማር አንችልም ወይ? እንዴት ነው ይሄ ነገር ብዬ ነው የጻፍኩትና በእኔ ስም አይሆንም ጣሊያን ሀገር ውስጥ የተደረገ እንቅስቃሴ ነው፣ በሰፊ የተደረገ እንቅስቃሴ ነው። ግራዚያኒ እንደገና ሊያንሰራሩ የሚፈልጉት ፋሽስቶች ቅስማቸው የተሰበረ ነው። ሰውየው ላይ ተወስኖበት ነበረ የተወሰነ ቅጣት። በኋላ ወደ ከፍተኛ ፍርድ ቤት ጠቅላይ ፍርድ ቤት ወስዶ አስነስቶታል ነገሩን። ግን ከአሁን ወዲያ ሰውየው ወደ ፖለቲካ ህይወት ውስጥ የሚመለስም አይደለም እና ወጣቶቹ ግን ያደረጉት መሰረታዊ የሆነ ትግል በልቤ ከነሱ ጋር ለትንሽ ጊዜም በመቆየቴ በጣም ደስታ ነው የሚሰማኝ። ለዚህም ነው ይህንን ስም ልወስድ የቻልኩት፣ በእኔ ስም አይሆንም የሚለውን እና እንትን ልል የቻልኩት ታሪክ ነው እነሱ ያላቸው። በጣም ድንቅ ነው። ምስጋና ይገባዎታል። እርሶም ብዙ ጊዜ አንዳንድ በጣም ፈውስ መሆን የሚችሉ ትልልቅ መልእክት ያላቸው ታሪኮች ተዳፍነው ይቀራሉና ይህን የመሰለ ታሪክ በመጽሐፍ መልክ ለአንባቢ ማድረስዎት። ከዚህ በፊት እንዲህ አይነት ታሪኮች ብዙ አይወጡም። አንዴ ሪቻርድ ፓንክረስት ይመስሉኛል አንድ ታሪክ መጽሐፋቸው ላይ የፋሽስት ወታደሮች እዚህ ለውጊያ ከመጡ በኋላም የኢትዮጵያን ካዩ በኋላ የኢትዮጵያ በደል አንገብግቧቸው ወደ ኢትዮጵያ አርበኞች ሄደው ተቀላቅለው ውጊያ አድርገው እዚሁ ትዳር መስርተው ህይወታቸው እዚሁ ኢትዮጵያ ውስጥ ያለፈ እንዳሉ እንደዚህ እርሳቸው ማስነበበው ነበርና እርሶም ይህን ታሪክ በዚህ መንገድ ማምጣቶ ምስጋና ይገባዎታል ለማለት ነው። እንደው ሌላው የጀግኖች ማህበር በዚህ ላይ ትልቅ አስተዋጽኦ አድርጓል። ባይዘው ገንዘቡን ሁሉ የከሰከሰው ብዙ ነገር የሰራው የጣሊያን የጀግኖች ማህበር ነው። አምፒ ይባላል። እነሱ ናቸው ብዙ የለፉ ብዙ የሰሩና ጸረ ፋሽስት ትግል ያካሄዱት ናቸው ዛሬ ጀግና የተባሉት በጣሊያን ውስጥ። የሉም እኮ ጀግኖቹ የሉም። ልጆቻቸው የአያቶቻቸውን ታሪክ ይዘው ነው ማህበሩን የሚመሩት በአሁኑ ሰዓት። ይህ ራሱ ያስደስት። እኛ ሀገር አሁን እውነት የጀግና ማህበር እየጠፋ ነው የሚሄደው። የሚቀጥለው ጄኔሬሽን ላይ ማንም ሰው ላይ ያስታውሰው ይችላል። እዛ ግን በትክክለኛ ታሪኩን ያውቁታል፣ ልጆቹ ይከታተሉታል። እንዳላስረዝም በጣም ድንቅ ነገር ነው።